ሰላም ጤና ይስጥልኝ እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን እንድትሆኑ እንጠይቃለን። ቪዲዮውን ላይክ በማድረግ ጀምሩት። እንዲሁም ቪዲዮውን አይታችሁ ስትጨርሱ ደግሞ መልካም ሀሳብ አስተያየታችሁን ኮሜንት ላይ እንድታሰፍሩልን እንጠይቃለን። እንግዲህ ወደ ዛሬው ቪዲዮ ስናልፍ ዛሬ ትንሽ ድብልቅልቅ ያለ ነገር ተፈጥሯል ማለት ነው። በጣም ቀውጢ የሆነ ነገር ነበር። እንግዲህ የሩታ ቤት ሳይታሰብ ደመቅመቅ ብሎ ውሏል። ያው በነገርም ቢሆን ማለት ነው። እንግዲህ ዛሬ ቡዜና ዴቭ ሆነው ሩታንና አብርሃምን ለማነጋገር ቀጥረዋቸው ነበር ማለት ነው። እንግዲህ ቡዜና ዴቭ ማለት የአብርሃም እህትና ወንድም ማለት ናቸው ለማታውቋቸው። እንግዲህ የአብርሃም እህትና ወንድም ሁለቱን ሊያናግሯቸው የፈለጉበት ምክንያት በቃ የመጨረሻ ውሳኔያቸውን እንዲያሳውቋቸውና አንድ ላይ መኖር የማይፈልጉ ከሆነም እስከ መጨረሻው ድረስ እንዲለያዩ፣ ካልሆነ ግን አብረው እንዲኖሩ የአብርሃምንና የሩታን ውሳኔ ለማወቅ ነበር ማለት ነው ዛሬ ያገኟቸው። እንግዲህ ገና ከጅምሩ ጀምሮ በጣም ድብልቅልቅ ያለ ነገር ነበረ ማለት ነው። እንግዲህ አብርሃም በጣም ሲረብሽ ነበር ዛሬ። ምንም መረጋጋትም አልቻለም። የሚሉትንም ነገር መስማት አይፈልግም። እንደዛ የሆነበት ምክንያት ደግሞ ትላንትና ሩታና ዳኒ የሰሩት ቪዲዮ ነው ማለት ነው። ሩታና ዳኒ እንግዲህ ትላንትና እንደምናስታውሰው አንድ ቪዲዮ ሰርተው ነበር። ዳኒ የሩታን ልጅ ለመጠየቅ ስጦታዎችን ገዝቶ ሄዶ ነበረ። ያው ሁላችንም ትላንት የምናስታውሰው ነው። እንግዲህ በቪዲዮ መሀል ዳኒ ያው እቅዳችን እንዳሰብነው እየሄደልን ነው ምናምን የሚሉ ቃላትን ተጠቅሞ ነበር። እቅዳችን እየተሳካ ነው፣ እንዳሰብነው እየሄደ ነው እያለ ነበር ዳኒ። ስለዚህ የሆነ ነገር እኔ ላይ እያቀዱ ነው ብሎ እንግዲህ በጣም ሲጮህ ነበር ማለት ነው። እንግዲህ ሩታም ያሰበው ነገር ትክክል እንዳልሆነ እየተናገረች ነበር። እንግዲህ እነ ቡዜም ምንድነው ትላንት የሰራችሁት ቪዲዮ ምንድነው ያላችሁት፣ ምንድነው ያደረጋችሁት ብለው እየጠየቋት ነበር ሩታን። ሩታም እንግዲህ አይ እኛ ምንም ነገር አላልንም፣ ያው የሚፈራው ነገር ስላለ ገና ለገና የሆነ ነገር ያደርጉኛል ብሎ እየፈራ ነው እንጂ እኛ ምንም ያሰብነውም ያቀድነውም ነገር የለም ብላለች። ነገር ግን አብርሃም በጣም በተደጋጋሚ ጊዜ ይህንን ነገር ሲያወራ ነበር ማለት ነው። ትላንትና የሰሩት ቪዲዮ ላይ እቅዳችን እንዳሰብነው እየሄደ ነው እያለ ነበር ዳኒ። ስለዚህ እኔን የሆነ ነገር ለማድረግ ሁለቱም እየተመካከሩ ነው ሲል ነበር ማለት ነው። እንደውም ቪዲዮውን ሁላ ሊያሳያቸው ፈልጎ ነበር። እነሱም እንግዲህ እንዲረጋጋ እየነገሩት ነበር። ግን አብርሃም ዛሬ መረጋጋት አልቻለም። እጅግ በጣም ከሚባለው በላይ ተናዶ ነበር። እኔ አብርሃም በዚህ ልክ ሲናደድ አይቼ አላቅም በሩታ ማለት ነው። እንግዲህ ሩታ በጣም ተረጋግታ ነበር ስታናግራቸው የነበረው። እንግዲህ ሁለቱም የአብርሃም እህትና ወንድም ይሁኑ እንጂ ያው ለአብርሃም ወግነው ምንም ነገር ሲያደርጉ አልነበረም። ሁለቱንም በኩል እያነጋገሩ ነበር። የሁለቱንም ሀሳብም ለመስማት እየሞከሩ ነበር። እንግዲህ አብርሃም በጣም ከመናደዱ የተነሳ በቃ እኔ ሩታን አልፈልጋትም፣ ቃል በቃል እንደዚህ ሲል ነበር። በቃ እኔ አልፈልግሽም ብዬ ብዙ ጊዜ ነግሬያታለሁ። ከእሷ ጋር ድጋሚ አብሬ ልኖር አልችልም። ስለዚህ ተውኝ፣ የራሴን ኑሮ ልኑርበት፣ አትረብሹኝ እናንተም እያለ እንግዲህ እህትና ወንድሙን ሲቆጣቸው ነበር ማለት ነው። እነሱም እንግዲህ ታላላቆቹ ናቸው። ነገር ግን አላከበራቸውም ሁላ ሲያናግራቸው። ምክንያቱም በጣም ተናዶ ነበር በነገሮች። ለምንድን ነው የምትገፋፉኝ እሳት ውስጥ እንድገባ? ለምንድን ነው የምታስጨንቁኝ? በቃ የራሴን ኑሮ ልኑር፣ እኔ አልፈልግም፣ ከእሷ ጋር ተመልሼ የመኖር ሀሳብ የለኝም በጭራሽ እያለ ደጋግሞ ሲነግራቸው ነበር ማለት ነው። እንደውም ይባስ ብሎ እህቱን ምንድን ነው ያላት? ዛሬ የምታስታርቂኝና እሷ ጋር የምኖር ከሆነ ነገ ትጸጸቻለሽ፣ የምትጸጸችበት ነገር ነው የሚፈጠረው እያላት ነበር። እና አብርሃም እንደው ምንድን ነበር እየጠበቀ የነበረው? በቃ እህቱ ሂጂ ከወንድሜ ህይወት ውጪ እንድትላት ሁላ እየተመኘ ነበረ ይመስለኛል። ምክንያቱም ከአነጋገሩ እንደዛ ነው የሚመስለው። በቃ ቡዜ ሩታን ከወንድሜ ህይወት ውጪ ብላ እንድትናገራቱላ እየጠበቀ ነበር። ምክንያቱም ምን ሲላት ነበር? ለምንድን ነው እኔ ላይ ብቻ ጫና የምታደርጊው? እሷን ግን ስትናገሪያት ሰምቼሽ አላቅም፣ እሷን አልወቀሻትም፣ እሷን አልተናገርሻትም እያለ ብዙ ጊዜ ሲያወራ ነበር ማለት ነው። እንግዲህ ቡዜም እኔ በሚዲያ አይሁን እንጂ በውስጥ በጣም ብዙ ጊዜ ሩታ ጋር አውርተናል፣ በጣም ብዙ ጊዜ ወቅሻታለሁ፣ ያጠፋችሁም ጥፋት ሲኖር እናገራታለሁኝ፣ እቆጣታለሁ ስትል ነበር ማለት ነው። እንግዲህ የአብርሃም ወንድምም አብርሃም ተረጋግቶ ነገሮችን እንዲያይ ሲነግረው ነበር። አብርሃም በጭራሽ የመረጋጋት ሀሳብ አልነበረውም። ዛሬ በጣም ተናዶ ነበር ማለት ነው።
በተለይ በጣም ያናደደው ያው ቅድም እንዳልኳችሁ የትላንት ነው ቪዲዮ ነበር ማለት ነው። እነሱም ሁለቱንም ለማነጋገር ነው የመጡት። እንግዲህ እየለመኑት ሁላ ነበር። በቃ ከሩቅ ቦታ ነው የመጣ ነው፣ ከየት እንደመጣን ታውቃለህ፣ ስለዚህ ተረጋግተህ ቁጭ በልና እናውራ፣ እናነጋግራችሁ ቢሉትም እንግዲህ ሊረጋጋላቸው አልቻለም ማለት ነው። እንግዲህ ቡዜም ሩታን እስኪ ምንድነው ያንቺ ሀሳብ ምንድነው የምትፈልጊው ነገር ብላ ጠይቃት ነበር ማለት ነው። እንግዲህ ሩታም እኔ ያው ወደ ድሯችን እንድንመለስ ነው የምፈልገው፣ አብርሃም አልወድሽም ይለኛል፣ እንደሚወደኝ ግን አውቃለሁ። ምክንያቱም ከተለያየን በኋላ እኔ የራሴን ህይወት ስጀምር ይመጣል፣ ሌሎች ወንዶች ጋር ሲያየኝ ቶሎ እየሮጠ ነው የሚመጣው። ስለዚህ ለኔ ስሜት አለው ማለት ነው። ስለዚህ እንደዛ እያደረገ እየረበሸኝ ነው፣ ለኔ ስሜት ከሌለው የወጣ ነበር ከህይወቴ ብላለች። እንግዲህ አብርሃምም እዛው ፊት ለፊት እኔ አልወድሽም ይወደኛል እያልሽ አታውሪ ብሏታል ማለት ነው። ቡዜም እንግዲህ ስትላቸው የነበረው ምንድነው በቃ የማትዋደዱ ከሆነ ሁለታችሁም ውስጥ ስሜት ከሌለ ተለያዩ። እኔ ዛሬ ያነጋገርኳችሁ ያለሁት ሁለታችሁም ውስጥ የቀረ ስሜት እንዳለ ስለሚሰማኝ ነው እያለች ደጋግማ ስትናገር ነበር ማለት ነው። አብርሃምም እንግዲህ እኔ ውስጥ የቀረ ስሜት የለም፣ ምንም ነገር አልፈልግም ከእሷ ጋር መቀጠል፣ እኔ እዚህ ቤት የምመጣው ልጄን ብዬ ነው ብሏል ማለት ነው። የአብርሃም ወንድምም እንግዲህ ልጄ ለምንድን ነው የምትለው? ልጅህ ማለት እኮ የሩታም ልጅ ነው፣ ስለዚህ እሷን ጠልተህ ልጅህን ልትወድ አትችልም እያለ ሁላ ሲወቅሰው ነበር ማለት ነው። በነገራችን ላይ ዛሬ እኔ በጣም የተገረምኩበት አንድ ነገር ቡዜም ሆኑ ዴቭ ለአብርሃም ሲያደሉ አላየናቸውም። በቃ ሁለቱንም መቆጣት ባለባቸው መንገድ እየተቆጡ እየገሰጹ ነበረ። መጠየቅ ያለባቸውን ጥያቄም ደግሞ እየጠየቋቸው ነበረ፣ ሁለቱንም እኩል ማለት ነው። ነገር ግን አብርሃም ያው ወንድሙና እህቱ ስለሆኑ ወደሱ እንዲያደሉለት የፈለገ ይመስል ነበረ። ነገር ግን ሁለቱም በእኩል ነበር ሲቆጧቸው የነበረው። እንደውም በተለይ ዴቭ እንደውም ጠንከር ብሎ አብርሃምን ነበር ሲቆጣው የነበረው። ለምን አትረጋጋም? እንደምትወዳት ሁላችንም እናውቃለን፣ የሆነ ውስጥ ያለ ነገር ይዞህ ነው እንጂ ምናምን ሲለው ነበረ። እንግዲህ ቡዜም ምንድነው ያለችው? በቃ አብርሃም እንደዚህ እየሆነ ያለው በፊት ሩታ ጋር ከታረቁ በኋላ ድጋሚ ሩታ ከቤት ስላስወጣችሁ ያ ነገር አሁንም ድጋሚ እንዳይፈጠር ስለሚፈራ ነው እንጂ እንደሚወድሽ እናውቃለን ምናምን ስትላት ነበር ማለት ነው። እንግዲህ ዛሬ ያው ተረጋግተው እንዳይነጋገሩ ያው አብርሃም በጣም እየረበሻቸው ነበር ማለት ነው። መነጋገርም የሚያወሩትንም መስማትም አይፈልግም ነበረ። በቃ ብቻ እኔ የራሴን ህይወት መምራት ብቻ ነው የምፈልገው፣ ሩታ ጋር መኖር አልፈልግም፣ እዚህ ቤት የምመጣው ልጄን ብዬ ነው እያለ ደጋግሞ ሲያወራ ነበር ማለት ነው። እና የምርም የሩታ ነገር የቆረጠለት ይመስላል ከዛሬ ሁኔታው። ምክንያቱም በቃ ሩታ ጋር አብረህ ሁን የሚለውን ቃል መስማቱላ አይፈልግም ነበር ማለት ነው። እና ይሄ ነገር እንግዲህ ረብሿቸዋል። እነ ቡዜንም እንደ ሀሳባቸው ሊያናግሯቸው አልቻሉም ሁለቱንም። እንግዲህ አብርሃምም ንግግራቸውን ሳይጨርሱ ረግጦ ጥሏቸው ወጥቶ ሄዷል ማለት ነው። ያው እንግዲህ ለእናንተ ደግሞ እስኪ አንድ ጥያቄ ላቅርብላችሁና የሚሰማችሁን ነገር ኮመንት ላይ ጻፉልኝ። እውነት በአብርሃምና በሩታ ግንኙነት ይበልጥ የተጎዳው ማን ነው? ይበልጥ ከአብርሃምና ከሩታ ተጎጂ የነበረው ሰው ማን ነው? እስኪ ይሄንን የእናንተን ሀሳብ አስፍሩልኝ። እንደኔ ሀሳብ ግን ሩታ ከእርግዝናዋ ጊዜ ጀምሮ ብቻዋን ነበረች። ከወለደች በኋላም ብቻዋን ልጇን እያሳደገች ነው። ይባስ ብላ የተጎዳችውን ጉዳት ወደ ጎን ረስታ አብርሃምን ይቅርታ እየጠየቀችው ነው። አብርሃም ዲስሪስፔክት እያደረጋት ነው ምናምን አሁን ባሉበት ሁኔታና ከሩታ በላይ አልተጎዳም አብርሃም። ነገር ግን አብርሃም ከሩታ በላይ እንደተጎዳ አድርጎ ነው አክት እያደረገ ያለው ማለት ነው። እና እስኪ የእናንተን ሀሳብ አስፍሩልኝ ኮመንት ላይ። ማን ነው አብርሃም ነው ወይስ ሩታ ነች ይበልጥ የተጎዱት? የእናንተን ሀሳብ እጠብቃለሁ። ለማንኛውም የዛሬው ሀሳባችን ይሄ ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን እንድትሆኑ እንጠይቃለን። ላይክ በማድረግ አበረታቱን። መልካም ጊዜ ይሁንላችሁ።